ሰላም ተማሪዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። በዛሬ ቪዲዮአችን ደግሞ ግሬድ 10 ሂስትሪ የዩኒት 3 ሪቪው ኤክሰርሳይዝ እና ስፔሻሊ ዩኒት 3 ውስጥ የሚገኙ ሁሉንም ኤክሰርሳይሶች አንድ ላይ መርጅ በማድረግ የምንሰራቸው ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይሄ ደግሞ ቪዲዮ እንደናንተ ላሉ ተማሪዎች እንዲደርሳቸው ቪዲዮን ላይክ እና ሼር በማድረግ እንጀምር። ወደ ጥያቄው እንለፍ። የመጀመሪያውና አንደኛው ጥያቄ Which of the following is not among the battle fought by ካሳ ኃይሉ? A. አይሻል B. ደራስጌ C. ዋድ ካልቱ D. ጎርጎራ ብሸን። ስፔሻሊ ይህ ጥያቄ እያለን ያለው በተለይም ከተሰጡት አማራጮች መካከል ካሳ ኃይሉ ወይም ኢምፔሪየር ቴዎድሮስ የምንለው ሰው ከተሰጡት አማራጮች መካከል የትኛው ባትል ላይ ነው ያልተፋለመው? ከተሰጡት አማራጮች መካከል አንዱ ባትል ላይ ካሳ ኃይሉ ምንም አይነት ጦርነት አላደረገም እያለን ነው። የዚህ ጥያቄ መልስ እጅግ በጣም ቀላል ነው። ትክክለኛው መልስ ሲ ላይ ያለው ዋድ ካልቱ ነው። ስፔሻሊ ከተሰጡት አማራጮች መካከል ካሳ ኃይሉ ምንም አይነት ጦርነት ያልገጠመበት ባትል ዋድ ካልቱ እየተባለ ይጠራል። ለምሳሌ እንኳን ኤ፣ ቢ እና ዲን በምንመለከትበት ጊዜ ካሳ ኃይሉ ጦርነት የገጠመባቸው ባትሎች ነው። እዚህ የሚላችሁ ከሆነ ዘ ባትል ኦፍ አይሻል ላይ ካሳ ኃይሉ ከራስ አሊ ጋር ጦርነት ገጥሞ ነበር። በዛም ጦርነት አሸንፏል። ቢም በምንመለከትበት ጊዜ ደግሞ ዘ ባትል ኦፍ ደራስጌ ነው። ዘ ባትል ኦፍ ደራስጌ ላይም ትዝ የሚላችሁ ከሆነ ካሳ ኃይሉ በዛ ጊዜ ከሰሜን ገዢውን አስተዳዳሪ ከነበረው ጋር ከደጃዝማች ውቤ ጋር ጦርነት ገጥሞ ነበር። በዚህ ጦርነትም ካሳ ኃይሉ እንዳሸነፈ ትመለከታላችሁ። ዲን በምንመለከትበት ጊዜ ጎርጎራ ብሸን ነው። ጎርጎራ ብሸንም ስፔሻሊ ካሳ ኃይሉ በዛ ጊዜ ከብሩ አሊጋዝና ከሌሎች መኳንንቶች ጋር ያደረገው ጦርነት ነው። ይህንም ጦርነት ካሳ ኃይሉ በዛ ጊዜ አሸንፎ ነበር። ስለዚህ እነዚህ ባትሎች ላይ ስፔሻሊ ካሳ ኃይሉ ጦርነት አድርጎ ነበር። ጦርነት ያላደረገበት ቦታ አሊያም ባትል ዋድ ካልቱ እየተባለ ይጠራል ማለት ነው። ስለዚህ ትክክለኛው መልስ የዚህ ሲ ይሆናል። ሁለተኛ ጥያቄ Which of the following chronological order is correct about the battle fought by ካሳ ኃይሉ from the earliest to latest? A. አይሻል፣ ደራስጌ፣ ጎርጎራ ብሸን፣ ጉራምባ B. ጉራምባ፣ አይሻል፣ ደራስጌ፣ ጎርጎራ ብሸን C. ደራስጌ፣ ጎርጎራ ብሸን፣ ጉራምባ፣ አይሻል D. ጉራምባ፣ ጎርጎራ ብሸን፣ አይሻል፣ ደራስጌ። በተለይም ይህ ጥያቄ እያለን ያለው ትዝ የሚላችሁ ከሆነ ካሳ ኃይሉ ቴዎድሮስ ተብሎ ከመጠራቱ በፊት በተለይም ማድረግ የነበረበት 4 ወሳኝ ባትሎች ነበሩ። እነዛ 4 ባትሎችን በቅደም ተከተል አስቀምጡ ነው የሚለው፣ ወይም በስርዓት የተቀመጠው የቱ ነው? ቴዎድሮስ መጀመሪያ የትኛውን ባትል አደረገ፣ ከዛ በኋላ የትኛውን አደረገ፣ ከዛ የትኛውን አደረገ? በቅደም ተከተል የተቀመጠው ትክክለኛው ባትል የቱ ነው እያለን ያለው። የዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ዲል የተቀመጠው ጉራምባ፣ ጎርጎራ ብሸን፣ አይሻልና ደራስጌ ነው። ስፔሻሊ ካሳ ኃይሉ ኢምፔሪየር ቴዎድሮስ ከመባሉ በፊት እነዚህን ባትሎች በቅደም ተከተል አድርጓል። ትዝ የሚላችሁ ከሆነ ጉራምባ ላይ ስፔሻሊ በዛ ጊዜ ከጎጃም አስተዳዳሪ ከነበረው ከጎሹ ዘውዴ ጋር፣ ጎርጎራ ብሸን ላይ ደግሞ ቅድም እንዳለው ከብሩ አሊጋዝና ከሌሎች መኳንንቶች ጋር፣ አይሻል ላይ ደግሞ በተለይም ከራስ አሊ ጋር፣ እንዲሁም ደራስጌ ላይ ደግሞ ከደጃዝማች ውቤ ጋር ጦርነቶችን አድርጎ ሁሉንም ጦርነቶች ማሸነፍ ችሎ ነበር። ስለዚህ ቴዎድሮስ ያደረጋቸው ጦርነቶች በቅደም ተከተል ሲቀመጡ መጀመሪያ ጉራምባ ላይ፣ ቀጥሎ ጎርጎራ ብሸን፣ ቀጥሎ ደግሞ አይሻል እንዲሁም በመጨረሻ ደራስጌ ላይ ነው ጦርነቶችን በቅደም ተከተል ያደረገው ማለት ነው። ኤ፣ ቢ እና ሲን በምትመለከቱበት ጊዜ እርግጥ ነው ካሳ ኃይሉ እነዚህ ቦታዎች ላይ ስፔሻሊ ጦርነቶች አድርጓል። ነገር ግን በቅደም ተከተል ሲቀመጥ ትክክለኛ አቀማመጥ የሚሆነው ከጉራምባ ወደ ጎርጎራ ብሸን፣ ከጎርጎራ ብሸን ወደ አይሻል፣ ከአይሻል ደግሞ ወደ ደራስጌ እየሄደ ነው ማለት ነው ጦርነቶችን ያደረገው። ስለዚህ ትክክለኛ መልስ ዲ ይሆናል። ሶስተኛ Which of the following battle gave ካሳ ኃይሉ lesson modernize his army? A. ደባርቅ B. ደራስጌ C. አይሻል D. ዋድ ካልቱ። ስፔሻሊ ከተሰጡት አማራጮች መካከል ካሳ ኃይሉ የትኛው ባትል ነው ትልቅ ትምህርት ያስተማረው? ስፔሻሊ ስለ ሚሊተሪ ስለ ጦርነት ያለውን አመለካከት ሊተራሊ የቀየረው የትኛው ባትል ነው? አለም የትኛው የጦርነት ሜዳ ነው እያለን ያለው። የዚህ ጥያቄ ትክክለኛ መልስ ኤ ላይ ያለው ደባርቅ ነው። ስፔሻሊ ቴዎድሮስ የመጀመሪያ ባትሉ ዘ ባትል ኦፍ ደባርቅ በ1848 ከኢጂፕሽያን ጋር ያደረገው ጦርነት ነው። በዚህ ጦርነት ሊተራሊ ካሳ ኃይሉ ወይም ቴዎድሮስ ተሸንፈው ነበር። ቢኮዝ በዛ ጊዜ ኢጂፕሽያን የተጠቀሙበት የጦር መሳሪያ፣ ኢጂፕሽያን የሚጠቀሙበት ስፔሻሊ የጦርነት ስትራቴጂ ሙሉ ለሙሉ ካሳ ኃይሉ ከሚመራው ጦር በጣም የተሻለ ነበር።
ስለዚህ ካሳ ኃይሉ በዚህ ጦርነት ሙሉ ለሙሉ ቢሸነፍም ስፔሻሊ ግን ከዚህ ጦርነት በኋላ ካሳ ኃይሉ ብዙ ጦርነቶችን እንዲያሸንፍ አድርጎት ነበር። ለምን ካላችሁ ከዚህ ጦርነት ትልቅ የሆነ ሌሰን ዓለም ትልቅ የሆነ ትምህርት ስለተማረ ማለት ነው። ስለ ጦርነት ያለውን ትምህርት እጅግ በጣም ቀይሮለት ነበር፣ ወይም ያለውን አስተሳሰብ አሻሽሎለት ነበር። ስለዚህ የዚህ ጥያቄ ትክክለኛ መልስ ኤ ደባርቅ ነው። ካሳ ኃይሉ ለሌሰን ቱ ሞደርናይዝ አርሚ የተማረበት ትልቁ ባትል ዘ ባትል ኦፍ ደባርቅ ነበር ማለት ነው። አራተኛ ጥያቄ ዘ ሜን ሪዝን ፎር ዘ ኮንፍሊክት ቢትዊን ቴዎድሮስ ኤንድ ዘ ብሪቲሽ ዋዝ ኤ ሂዝ ፎሪን ፖሊሲ ዋዝ አንቲ ግሬት ብሪቴን፣ ቢ ቴዎድሮስ ዲዛየር ቱ ቴስት ሚሊታሪ ስኪል፣ ሲ ዘ ብሪቲሽ ሪፊውዝድ ዘ ሪኩዌስት ኦፍ ቴዎድሮስ፣ ዲ ዘ ብሪቲሽ ኮሎኒያል አድቬንቸር ኦፍ 19th ሴንቸሪ። የዚህ ጥያቄ ደግሞ ትክክለኛ መልስ ሊሆን የሚችለው ቀጣዩ ጥያቄ ዘ ፈርስት ሞደርን ኢምፔረር ሁ አቴምፕት ቱ ዩኒፋይ ዘ ካንትሪ ዋዝ ኤ ምኒልክ ዘ ሰከንድ፣ ቢ ዮሐንስ ዘ ፎርስ፣ ሲ ቴዎድሮስ ዘ ሰከንድ፣ ዲ ኃይለ ሥላሴ። በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ኢምፔረር ሆኖ ኢትዮጵያን ዩኒፋይ ለማድረግ ወይም ኢትዮጵያን አንድ ለማድረግ የሰራው ንጉስ የቱ ነው የሚለው። የዚህ ጥያቄ ምንም አያሻማም፣ ሲ ቴዎድሮስ ነው። ኢትዮጵያን ዩኒፋይንግ የማድረግ ጉዞ የተጀመረው በቴዎድሮስ ዘ ሰከንድ ሲሆን የተጠናቀቀው ደግሞ በሚኒሊክ ዘ ሰከንድ እንደሆነ ትመለከታላችሁ ማለት ነው። ስለዚህ የአምስተኛው ጥያቄ ትክክለኛው መልስ ሲ ቴዎድሮስ ነው። ቴዎድሮስ ነው ለመጀመሪያ ጊዜ ኢምፔሪየር ሆኖ ኢትዮጵያን ዩኒፋይንግ ለማድረግ ስራውን የጀመረው ማለት ነው፣ በሚኒሊክ ዘ ሰከንድ ጊዜ ቢጠናቀቅም። ስድስተኛ which of the following symbolized ቴዎድሮስ ዘ ሰከንድ modernization attempt? ኤ ጋፋት፣ ቢ ቦሩ ሜዳ፣ ሲ ሊቄ፣ ዲ አድዋ። ከተሰጡት አማራጮች መካከል ስፔሻሊ ቴዎድሮስን የሚገልጸው የትኛው ነው? አለም በቴዎድሮስ ጊዜ እንደ ሲምቦል ቴዎድሮስን ስናስብ ስፔሻሊ ምን እናስባለን? ለቴዎድሮስ እንደ ሲምቦል አለም እንደ መገለጫ የሚሆነው ከተሰጡት አማራጮች መካከል የትኛው ነው የሚለው። ስፔሻሊ የተሰጣቸው አማራጭ ሙሉ በሙሉ የቦታዎች ስም ናቸው። ኤ ጋፋት፣ ቢ ቦሩ ሜዳ፣ ሲ ሊቄ፣ ዲ አድዋ። ከነዚህ ስሞች መካከል ስፔሻሊ የትኛው ነው ቴዎድሮስን የሚወክለው ነው የሚለው። የዚህ ጥያቄ ትክክለኛ መልስ ኤ ጋፋት ነው። ለምን ካለ ትዝ የሚላችሁ ከሆነ ቴዎድሮስ ለመጀመሪያ ጊዜ ጋፋት ላይ የተለያዩ የሆኑ ካኖኖችን አለም የተለያዩ የሆኑ መርፎችን በዛ ጊዜ እንዳሰራ ትመለከታላችሁ። ጋፋት ማለት የዋናዋ ደብረ ታቦር እንደማለት ናት። ስለዚህ ጋፋት በዛ ጊዜ ቴዎድሮስ ለመጀመሪያ ጊዜ የተለያዩ የሆኑ የጦር መሳሪያዎችን የሚያሰራበት ቦታ ነበር። በዛ ጊዜ ነበር ሴቫስቶፖል የሚባሉ መርፍ የተሰራው ማለት ነው። ስለዚህ ቴዎድሮስን የሚገልጽልን ከተሰጡት አማራጮች መካከል ኤ ጋፋት ነው። ቢ ቦሩ ሜዳ፣ ሲ ደግሞ ሊቄ የሚለው ስፔሻሊ ዮሐንስ ዘ ፎርዝን የሚገልጽልን ሲሆን ዲ ደግሞ አድዋ የሚለው ስፔሻሊ ሚኒሊክ ዘ ሰከንድን የሚገልጽልን ነው። ስለዚህ የዚህ ጥያቄ ትክክለኛ መልስ ኤ ጋፋት ይሆናል ማለት ነው። ቀጣዩ ጥያቄ which of the following is among the significance of the battle of አይሻል? ኤ it marked to the beginning of ዘመነ መሳፍንት፣ ቢ it symbolized the end of ዘመነ መሳፍንት፣ ሲ it brought the religious controversy to an end፣ ዲ it was the last battle of ፎት ካሳ ኃይሉ። ይህ ጥያቄ ደግሞ የሚለን በባትል ኦፍ አይሻል ላይ ትዝ የሚላችሁ ከሆነ ካሳ ኃይሉ የአይሻል መሪን የነበረውን ራስ አሊን አሸንፎት ነበር። ይህ ጦርነቶች ከሌሎች ቴዎድሮስ ካደረጋቸው ጦርነቶች ምንድነው ለየት የሚያደርገው? ምን አይነት ለውጥ ወይም ምን አይነት ሲግኒፊካንስ የሆነ ነገር አምጥቶ ነበር ነው የሚለን። የዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ቢ ላይ የተሰጠው ኢት ሲምቦላይዝድ ዘ ኢንድ ኦፍ ዘመነ መሳፍንት። ስፔሻሊ በባትል ኦፍ አይሻል ላይ ካሳ ኃይሉ በዛ ጊዜ ራስ አሊን በሚያሸንፍበት ጊዜ ትልቅ የሆነ ድል ለካሳ ኃይሉ ሰጥቶት ነበር። ከዛ በተጨማሪ ደግሞ ትልቅ የሆነ ኢምፓክት አለም ኢቨንት ተከስቶ ነበር። በዛ ጊዜ በባትል ኦፍ አይሻል ላይ ራስ አሊ ሙሉ ለሙሉ መሸነፉ በተለይም የዘመነ መሳፍንት ኢንድ አሊያም ማብቂያ ወይም እንደ ሲምቦል ይገለጽ ነበር። ለምን ካላችሁ በዘመነ መሳፍንት ጊዜ የየጁ ዳይናስቲ እጅግ በጣም ፓወርፉል የነበረ ዳይናስቲ ነው። ስለዚህ በባትል ኦፍ አይሻል የየጁ ዳይናስቲ በካሳ ኃይሉ መሸነፉ በተለይም የዘመነ መሳፍንት አለም የመሳፍንት ጊዜ የሚባሉን ኢራ ሙሉ ለሙሉ ማብቃቱን እንደ አመላካች ሆኖ ጠቁሞ ነበር ማለት ነው። ስለዚህ በባትል ኦፍ አይሻል ላይ ራስ አሊ በካሳ ኃይሉ ከመሸነፉ ባለፈ በተለይም የዘመነ መሳፍንት ኢንድ ማብቂያ ወይም ጊዜ እንደሆነ አመልካች አለም ጠቋሚ የነበረ ባትል ነው ማለት ነው። ይህ ባትል ከሌሎቹ ካሳ ኃይሉ ካደረጋቸው ባትሎች ለየት የሚያደርገው ነገር ይሄ ነው ማለት ነው። ስለዚህ ትክክለኛ መልስ ቢ ይሆናል። ስምንተኛ ጥያቄ according to the ሊቄ agreement of 1878 ኤ ዮሐንስ ዘ ፎርዝ recognized ሚኒሊክ as a king of ሸዋ፣ ቢ ዮሐንስ designated
ራስ አዳል ተሰማ ኦፍ ጎጃም ኤንድ አስ ንጉስ ተክለ ሃይማኖት። ሲ ዘ ኮንትሮቨርሻል ወዝ ዘ ኢትዮጵያን ኦርቶዶክስ ቸርች። ዲ ኦል ኦፍ ዘ አባብ። ይህ ጥያቄ ደግሞ የሚለን ሊች አግሪመንት የሚባለው ነገር ምንድን ነው እያለን ያለው ባጭሩ ማለት ነው። ሊች አግሪመንት ማለት በተለይም በ1878 በዮሐንስ አራተኛና በሚኒሊክ ዘሰከንድ መካከል የተደረገ ስምምነት ነው። ሶ ይህ አግሪመንት ምን ነበር ወይም አግሪመንት ውስጥ ምን ነገሮች ነበሩት ነው የሚለን። የዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ይሄ ያለው ዮሐንስ ዘ ፎርዝ ሪኮግናይዝድ ሚኒሊክ አስ ዘ ኪንግ ኦፍ ሸዋ። በተለይም በዚህ አግሪመንት ውስጥ የተለያዩ የሆኑ ስምምነቶች ከሚኒሊክ ጋር በዛ ጊዜ የነበረው ንጉሠ ነገሥት ዮሐንስ አራተኛ ሲስማማ ከነዛ ስምምነቶች መካከል ዮሐንስ አራተኛ ንጉስ ሚኒሊክን የሸዋ ንጉስ አድርጎ ሾሞት ነበር። አስተዋሱ፣ የሸዋ ንጉስ ነው ያልኳችሁ። አፄ ዮሐንስ ደግሞ የንጉሶች ሁሉ ንጉስ ነበር። ስለዚህ ትክክለኛ መልስ ኤ ነበር። በሊች አግሪመንት ውስጥ በዛ ጊዜ ከተካተቱ ነገሮች መካከል ሚኒሊክ ለዮሐንስ እንዲገብርለት፣ ከምንም በላይ ደግሞ ሚኒሊክ በዛ ጊዜ በድብቅ ከውጪ ሀገራት ጋር የሚያደርገውን ግንኙነት ሙሉ ለሙሉ እንዲያቋርጥ የሚያደርግ ስምምነት ነበር ማለት ነው። ስለዚህ በዚህ መሰረት ትክክለኛ መልስ ሊሆን የሚችለው ለዚህ ጥያቄ ኤ ዮሐንስ ሪኮግናይዝ ሚኒሊክ አስ ኤ ኪንግ ኦፍ ሸዋ። አፄ ዮሐንስ ሚኒሊክን የሸዋ ንጉስ አድርጎ ሪኮግናይዝ አድርጎት ነበር አሊያም ሾሞት ነበር ማለት ነው። ዘጠነኛ ጥያቄ which of the following regions was incorporated during the first phase of ሚኒሊክ territorial expansion? A አርሲ፣ B ሐረር፣ C ሐረርጌ፣ D all of the above። በተለይም ይህ ጥያቄ የሚለው ከተሰጡት አማራጮች መካከል ሚኒሊክ በመጀመሪያው ፌዝ አሊያም በመጀመሪያው ኤክስፓንሽን ፌዝ ኮንትሮል ያደረገው ቦታ የቱ ነው የሚለው። እዚህ የሚላችሁ ከሆነ የሚኒሊክ ኤክስፓንሽን በሶስት የተለያዩ ፌዞች ነው የሚከፈለው። በተለይም የመጀመሪያው ፌዝ ከ1865 እስከ 1889 ነው። ይሄ ማለት ሚኒሊክ የሸዋ ንጉስ በነበረበት ጊዜ ማለት ነው። ስለዚህ ሚኒሊክ የሸዋ ንጉስ በነበረበት ጊዜ ኢንኮርፖሬትድ ያደረጋቸው አሊያም ኮንትሮል ያደረጋቸው ቦታዎች ከተሰጡት አማራጮች መካከል የትኛው ነው የሚለው። ሶ የዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ዲ ላይ ያለው ኦል ኦፍ ዘ አባቭ ነው። በተለይም በመጀመሪያው ፌዝ ሚኒሊክ አርሲንም ሐረርንም እንዲሁም ሐረርጌንም ኮንትሮል ማድረግ ችሎ ነበር። ሶስቱንም ቦታዎች ፒስፉል ባልሆነ መንገድ ማለትም ሰላማዊ ባልሆነ መንገድ በጦርነቶች ነበር ሶስቱንም ቦታዎች ኮንትሮል ያደረገው በመጀመሪያው ፌዝ ማለት ነው። ስለዚህ ሁሉም ያስማሙናል። የዚህ ጥያቄ ዲ ኦል ኦፍ ዘ አባቭ ይሆናል ማለት ነው። ቀጣዩ ጥያቄ the last rule of the kingdom of ወላይታ was A አባ ጅፋር፣ B ዳኪ ሰረቾ፣ C ሸኪ ኮንጃሌ፣ D ታውጦና። ሶ የዚህ ጥያቄ ቀላለው ትክክለኛ መልስ ሊሆን የሚችለው 11ኛው which of the following was the last territory incorporated into Ethiopian empire? A ጅማ፣ B ኮንሶ፣ C ሲዳሞ፣ D ጋምቤላ። ከተሰጡት አማራጮች መካከል ስፔሻሊ መጨረሻ አካባቢ ላይ ከኢትዮጵያ ጋር የተቀላቀለችው ግዛት የትኛው ነው የሚለው። ሶ በሚኒሊክ ሶስተኛው ፌዝ ውስጥ በተለይም ከተሰጡት አማራጮች መካከል የትኛው ነው ወደ መጨረሻ አካባቢ ከኢትዮጵያ ግዛት ጋር የተቀላቀለው ኦር ሚኒሊክ የትኛው ቦታ ነው ከኢትዮጵያ ግዛት ጋር እንዲቀላቀል ያደረገው የሚል ጥያቄ ነው የዚህ ጥያቄ ሐሳብ። ሶ የዚህ ጥያቄ ትክክለኛ መልስ የሚሆነው ዲ ጋምቤላ ነው። ስለዚህ የሚላችሁ ከሆነ በሚኒሊክ የመጨረሻዎቹ ቴሪቶሪያል ኤክስፓንሽን አካባቢ ከተቀላቀሉ ግዛቶች መካከል በተለይም ጋምቤላ ነው። ከዛ በፊት እነ ሲዳማ እነ ኮንሶና እነ ጅማ ሚኒሊክ ሙሉ ለሙሉ ኮንትሮል አድርጓቸው ነበር። ከዛ መጨረሻ አካባቢ ግን ጋምቤላን ኮንትሮል እንዳደረጉ ከዛ በኋላ ቴሪቶሪያል ኤክስፓንሽናቸውን ሙሉ ለሙሉ እንዳቆሙና ከተለያዩ የውጭ ሀገራት ጋር ዲልና ፊርማ ላይ ትሪቲ እንደተፈራረሙ ትመለከታላችሁ። ስለዚህ ዘላስት የሚባለው ቴሪቶሪያል ኢንኮርፖሬትድ የሚኒሊክ ጋምቤላን ኮንትሮል ሲያደርጉ ነው ማለት ነው። በዚህ ምክንያት ነው ትክክለኛ መልስ ዲ የሚሆነው። 12 The process of unification of the northern and central part of Ethiopia common during the reign of A ሚኒሊክ፣ B ቴዎድሮስ፣ C ዮሐንስ፣ D ልጅ ኢያሱ። በተለይም በሰሜኑና በሴንትራል ዓለም በመካከለኛ ኢትዮጵያ የሚገኙ የተለያዩ ቦታዎች በማን ጊዜ ነው ሙሉ ለሙሉ የተጠቃለሉት አሊያም ኮንትሮል የተደረጉት ነው የሚለው። ሶ ይህ ጥያቄ ምንም አያሻማም፣ ኤ ሚኒሊክ ነው። ስፔሻሊ ቴሪቶሪያል ኤክስፓንሽን በምናይበት ጊዜ ከቴዎድሮስ ከዮሐንስ እንዲሁም ከልጅ ኢያሱ ይልቅ ሚኒሊክ ነው ብዙ ስራዎችን የሰሩት። አሁን ኢትዮጵያ ያላትን ቅርጽ እንድትይዝ ከምንም በላይ ሚኒሊክ ትልቅ የሆነ ኢምፓክት አለ፣ ትልቅ የሆነ አሻራ አሳልፈው ነበር። ስለዚህ ይህ ጥያቄ ምንም አያሻማም፣ ኤ ሚኒሊክ ዘሰከንድ ይሆናል ማለት ነው። ቀጣዩ ጥያቄ the high point of ካሳ ያሉ confrontation was the Egyptian coming 1848 at the battle of A አርጎባ፣ B ደባርቅ፣ C ዋድ ካሌቦ፣
ዲ ጉቱ ዲ። ይህ ጥያቄ ደግሞ እያለን ያለው በ1848 ካሳ ኃይሉ ከኢጂፕሽያን ጋር ጦርነት አድርጎ ነበር ነው እያለን ያለው። አዎ ጦርነት አድርጎ ነበር። ሶ ዘ ባትል ኦፍ ምንድን ነው ያ ጦርነት ባትል ኦፍ ምንድን ነው የሚባለው እያለን ነው። ሶ ቅድም ለመነካካት ሞክረናል፣ ብዙም ይህ ጥያቄ አያሸማም። ቢ ደባርቅ ነው። በ1848 ዘ ባትል ኦፍ ደባርቅ ላይ ነበር ካሳ ኃይሉ ከኢጂፕሽያን ጋር ጦርነት ያደረገው። በዚህ ጦርነትም እንደተሸነፈ ትመለከታላችሁ። ነገር ግን ብዙ ትምህርት እንደተማረበትም ታያላችሁ ማለት ነው። ቀጣዩ ጥያቄ ኢን 1868 ዘ ብሪቲሽ ትሮፕስ ካም ቱ ኢትዮጵያ ሜንሊ ኤ ቱ ላይብሬት ዜር ናሽናልስ ቢ ቱ ሪስትሬን ቴዎድሮስ ፍሮም ሂዝ ዋይልድ ድሪም ላይብሬቲንግ ጀሩሳሌም ሲ ቱ ጋራንቲ ዘ ሴፍቲ ኦፍ ዘ ብሪቲሽ ሳሎር ቱ ኢንዲያ አክሮስ ዘ ሲዩዝ ካናል ዲ ኦል ኦፍ ዘ አባቭ። ይህ ጥያቄ ደግሞ እያለን ያለው ስፔሻሊ በ1868 እንደምታውቁት ቴዎድሮስ ከብሪቲሽ ጋር ጦርነት አድርጎ ነበር። ዓለም ግጭት ውስጥ ገብቶ ነበር። ስለዚህ ለምንድን ነው የብሪቲሽ ዓለም የእንግሊዝ ወታደሮች በዛ ጊዜ ከቴዎድሮስ ጋር ወደ ግጭት የገቡት? ለምንስ ወታደሮቻቸውን ወደ ኢትዮጵያ ላኩ የሚል ጥያቄ ነው የዚህ ጥያቄ ሀሳብ ማለት ነው። ይህ ጥያቄ ምንም የሚያሻማ አይደለም። ስታዩት ራሱ መልሱ ይመጣላቸዋል። የዚህ ጥያቄ ትክክለኛ መልስ ኤ ላይ ያለው ቱ ላይብሬት ዜር ናሽናልስ የሚለው ነው። በተለይም በዛ ጊዜ ብሪቲሽ ከቴዎድሮስ ጋር ግጭት ውስጥ የገባችው ዓለም ወታደሮቿን በ1868 በሮበርት ናፒር እያመራች ወደ ኢትዮጵያ ላከችው። በተለይም የራሶቿ የሆነ ሚሽነሪዎች ዓለም የብሪቴን ዜጎች ቴዎድሮስ በዛ ጊዜ ስላሰራቸውና ስለያዛቸው ነበር። እነሱን ነፃ ለማውጣት ዓለም ላይብሬት ለማድረግ ወደ ኢትዮጵያ ጦሯን ልካ የመጣችው ማለት ነው። ስለዚህ ትክክለኛው መልስ ኤ ይሆናል ማለት ነው። ቢ ሲ እና ዲን በምታዩበት ጊዜ ሊትራሊ ከጥያቄው ጋር ምንም የሚያገናኛቸው ነገር የለም። ስለዚህ ትክክለኛው መልስ ኤ ይሆናል ማለት ነው። ቀጣዩ ጥያቄ which of the personality is considered the architect of the Egyptian expansion into Ethiopian in the 1870? A. Mohammed Ruf Pasha B. Werner Muzinger C. Colonel Arndrop D. General Loring። ይህ ጥያቄ ደግሞ የሚለን ስፔሻሊ በ1870ዎቹ ጀምሮ በተለይም ግብፅ ኢትዮጵያን እንደወረረች ትመለከታላችሁ። ከአንድም ሁለት የመጣ በባትል ኦፍ ጉንደትና በባትል ኦፍ ጉራሬ ሙሉ ለሙሉ ኢትዮጵያውያን እንዳሸነፉም ታውቃላችሁ። ሶ ይህ ጥያቄ እያለን ያለው ግብፅ ኢትዮጵያን እንድትወር ያደረገውን ስትራቴጂ ሊሆን ይችላል። የጦርነቱን ሁኔታ ማን ነው ያዘጋጀው ነው የሚለው። የዚህ ጥያቄ ትክክለኛ መልስ እጅግ በጣም ቀላል ነው። መሐመድ ሩፍ ፓሻ ነበር ግብፅ ኢትዮጵያን እንድትወር የተለያዩ የሆኑ የጦርነት ስትራቴጂዎችን እና በተለይም ይህን ጦርነት አርክቴክት ሲያደርግ የነበረው ወይም ይህን ጦርነት የነደፈው ወይም ሲነድፍ የነበረው መሐመድ ሩፍ ፓሻ ነበረ። እነ ቢ እና ወርመን ቢ ላይ የምትመለከቱት ወርነር ሙዚንገር ስፔሻሊ ኮሎኔል አረንድረፕ እና ጀነራል ሎሪንግ በተለይም በዛ ጊዜ ኢትዮጵያን ለመውረር የመጡ የግብፅን ሰራዊት ሲመሩ የነበሩ የጦር መሪዎች ናቸው። ነገር ግን ይህን ጦርነት ዲዛይን ያደረገው ሰው መሐመድ ሩፍ ፓሻ ነበር ማለት ነው። ቀጣዩ ጥያቄ by the treaty of Adwa after the place of where it was signed or the Adwa treaty? A. The British agree restore Bokos to Ethiopia. B. The British agree to give Ethiopia free use the port of Mutwa. C. Yohannes agree to facilitate the evacuation of the Egyptian troops trapped in Eastern Sudan. D. All of the above. ይህ ጥያቄ ደግሞ እያልን ያለው እዚህ የሚላችሁ ከሆነ ዮሐንስ በዛ ጊዜ ከብሪቴን ጋር አሊያም ከኢጂፕሽያን ጋር አንድ ስምምነት አድርጎ ነበር። ያ ስምምነት ዘ ትሪቲ ኦፍ አድዋ ይባላል ወይም በተለምዶ ህይወት ትሪቲ እየተባለ ይጠራል። ስለዚህ ትሪቲ ከተሰጡት አማራጮች መካከል ትክክለኛው የቱ ነው እያለን ያለው። የዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው